አዎ ህይወት የሌለውን ነገር ህያው የማድረግ ስልጣን የአላህ ብቻ ነው አይደል? አደረገ የታለ የሚለው የታለ ህያው አደረገ የሚል የታለ እኮ የአላህ ስልጣን ነው አይደለም እንዴ ህያው ያደረገው እኮ ኢሳ ያደረገውን ነው የፈለኩት። ኢሳ ያደረገውን ምንድነው? አላህ ሊያደርግ የሚችለውን ብቻ ኢሳ ደግሞ ሊያደርግ የቻለውን ነገር ምንድነው ነው ጥያቄው እኮ። በአላህ ፍቃድም ቢሆን እንኳን አላህ የራሱን የፈጣሪነት ስልጣን ለሰው ያካፍላል ነው ወይስ አይደለም? እኮ ምን ያደረገው ነገር አለ? ኢሳ እኮ ነው የምልህ። ከሰው የተለየ ነገር ምን ያደረገው ነገር አለ? ኡስታዝ 349 ወፍ ፈጠረ እኮ። ምን አደረገ እኮ ነገረኛ። 349 አይደለም እኮ ጥቅሱን እናውቀዋለን፣ አንተም አንብበዋል። ግን ምንድነው ያደረገው እኮ? የወፍ ቅርጽ ሰራ ነው እንጂ ወፍ ሰራ አይልማ። የወፍ ቅርጽማ ሳይሆን እኔ የሰው ቅርጽ መስራት እችላለሁ። ኢሳ ከኔ በምንም አይለይም በእንደዚህ አይነት ነገር። ስለዚህ እፍ ያለበት ምንድነው ኡስታዝ? እፍ ምን ማለት እችላለሁ። ስለዚህ ነፍስ ዘራበት አልዘራበትም። ስለዚህ እዛ ላይ እየተነገረን ያለው ይሄ በፊት እኛ ትምህርት ቤት ላይ ቅርጽ አምጡ እንደሚባለው ነው የሰራው ያልከኝ ነው። ስለዚህ አሁን ምንድነው የሰራውን ነገር ንገረኝ ነው የምልህ። ኢሳ የሰራውን የወፍ ቅርጽ ከመስራትና ከማለት ውጪ ኖ አይደለም እኮ። አንተ እኮ ነው ያልከው እኮ ከፈጣሪ ጋር የምታስተካክልበት ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ምንም ነገር አላገኘውም። የወፍ ቅርጽ መስራት ከሆነ ሰዎች እንደሚሰሩ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 13 ላይ ይናገራል። ሳሊዎች የሚለውን ኻሊቂን ነው የሚለው አረብኛው። ሱረቱ ለሐዲድ ምዕራፍ 57 ቁጥር 27 ላይም ስለ እንትኖች በሚናገርበት ሰዓት ላይ ስለ አህል ኪታብ ሲናገር የፈጠራችሁትን ምልኩስና እያለ ይናገራል። ምልኩስና እንደሚፈጠር ነገር ይናገራል። ስለዚህ በሐዲስ ላይ ደግሞ ሰዎች ስዕል የሚስሉትን ሰዎች ቅርጻ ቅርጽ የሚሰሩ ሰዎችን አላህ የቂያማ ቀን የፈጠራችሁትን እያለ ይናገራል። ስለዚህ መፈጠር የሚለው ነገር መስራት ከሆነ ቅርጽ ማሳመር ከሆነ ይስሐቅና ኢብራሂም መርካቶ ላይ ሄደው የሰው ቅርጽ መስራት ይችላሉ። በአሁን ሰዓት ኤአይ ላይ እየተሰራ ነው በአሁን ሰዓት ያለው። ጥያቄ አሁን እንደ አላህ ያጋራበትን ያልክበትና ኢሳ ከሰው በተለየ መልኩ የሰራበትን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ንገረን ያልኩ። ሰው የማይሰራውን ኢሳ የሰራውን ነገር ንገረን። እኔ በማለት አልገባብን ብዬ ነው። በአላህ ፍቃድ ለምን ቢፈለገ ኡስታዝ ወይ ኖ እኔ የአላህ ፍቃድ በኋላ ላይ ነው። መጀመሪያ ኢሳን የሰራውን ነው የፈለኩት እኮ። ቅርጽ ከሰራው በኋላ በአላህ ፍቃድ እኮ ኢሳ የሰራው ነገር አለ። የሰራው ነገር ካንተ የተለየ ነገር አይደለም የሰራው። የወፍ ቅርጽ ነው እንጂ የሰራው ወፍ አልሰራም። እፍልበታለሁ አለ። እኔም እፍ ማለት እችላለሁ። የሰው ቅርጽ አምጥቼ እኮ እሱን ነው እኮ የምልህ። እሱን ነው መጨረሻ ላይ ነው እኮ እሱ። አሁን መጀመሪያ ግን ኢሳ ምንም ከፈጣሪ ጋር የሚያተካክል ነገር የሰራው አንዳች ነገር የለውም። ባይሆን ከኢሳቅና ከነ ኢብራሂም የተሻለ ነገር አላደረገም ኢሳ። ግን ልዩነቱ ታዲያ ምንድነው ነው ጥያቄው? ኢሳቅም ኢብራሂምም ለምን ተቀመጠ ቁርአን ላይ? እኔ መስራት ምን እኮ እሱን ነው እኮ የምልህ እኮ መጨረሻ ላይ ያለው። መጀመሪያ ያለውን መጀመሪያ እንጨርስና ከዛ በኋላ ሶስተኛው ስቴፕ አለ። ሶስተኛው ስቴፕ ላይ ነው እኔ እናንተ ልዩነት የሚኖረን ከሱ ጋር ማለት ነው። ምክንያቱም ኢሳ ኢብኑ መርየም አለይሂ ሰላም የሰራውን የወፍ ቅርጽ አንተም የሰው ቅርጽ መስራት ትችላለህ። እፍ እንደሚልበት ሁላ እፍ ማለት ትችላለህ። የሰው ቅርጽ አምጥቼ ቅርጽ ቀርጬ እፍ ልልበት እችላለሁ። እፍ ያልኩበትና የቀረጽኩትን ቅርጽ ሰው ከመሆን ምንድነው የሰው ቅርጽ ከመሆንና የሰው አካል የሚመስል ነገር ከመሆን የዘለለ ነገር ሊሆን አይችልም። ለምን? እኔ እንደማንኛውም ሰው ነኝ። ገብቷል? ከሰው የዘለለ ነገር የለኝም። ኢሳ ኢብኑ መርየም አለይሂ ሰላም ሲመጣ ግን ኢሳ የሰራውን የወፍ ቅርጽ የሰራውን እፍ ያለበትን ነገር አላህ ለሱ ተአምር ለነብይነቱ ተአምር ይሆን ዘንድ ወፍ አደረገለት። በቃ አለቀ። ወፍ ያደረገው አላህ ነው። ኢሳ አደረገ ነገር የሚል ነገር የለም እዛ ጋር። እኔም ጥያቄ እኮ ኡስታዝ ሂድ እንዳልደጋግምብህ ነው እንጂ ለምሳሌ ለነብይነቱ ማስረጃ ይሆን ዘንድ ነው የሚለው። ምን ይላል መሰለህ? ሱረቱል በቀራ ምዕራፍ 2 ቁጥር 87 ላይ ለመርየም ልጅ ለኢሳ ግልጽ ታምራትን ሰጠነው ነው የሚለው። ያ ታምር የተሰጠው ስጦታ ነው። ያ የተሰጠው ስጦታ ደግሞ ለሱ ነብይነት ነው። በዚህ ውስጥ አለ ከጌታችሁ ዘንድ በታምር መጣ ወደ እናንተ አለ። ያ ታምር ምንድነው? ዕውር ማብራት፣ ሙት ማስነሳት፣ ምን የመሳሰሉት ካደረገ በኋላ እሱ የሰራውንና የተነፈሰበትን ነገር ለሱ ነብይነት እንደማስረጃ ይሆን ዘንድ አላህ ወፍ አደረገለት። እሱ አይደለም ወፍ ያደረገው፣ አላህ ራሱ ነው ወፍ ያደረገው። ቢዝኒላህ ማለት ኢምፓወርመንት ኦፍ አላህ ማለት ነው። አላህ በራሱ ሂክማ ነው ያንን የሰራውን በጭቃ የወፍ ቅርጽ የሰራውን ነገር አላህ ምን አደረገለት? ወፍ አደረገለት እንጂ ኢሳ ወፍ አደረገ የሚል ነገር የለውም። ያ ምንድነው? በዚህ ውስጥ አለ ለሚያስተነትኑ ህዝቦች ታምራት አለበት አለ። እዛው ላይ ስታነበው ማለት ነው።
እንደዛ ከሆነ እኮ ሙሳም ሲመጣ ከጌታችሁ ዘንድ በተአምር መጣው አለ ሙሳ ሲናገር ሱረቱል አራፍ ምዕራፍ 7 ቁጥር 53 ላይ። ከዛ ምን አደረገ? በትር ነበረው፣ የያዘው በትር እባብ ሆነ። ገብቷል። ስለዚህ ምንድነው ነው ለሙሳ ነብይነት እንደ ተአምር ሆኖ የተሰጠው እንጂ ሙሳ እባብ ፈጠረ ተብሎ አይባልም፣ እባብ ሰራ ተብሎ አይባልም። ያደረገው እሱ ምንድነው? በትሩን መጣል ነው ወደ መሬት። በትሩን መጣል አንተ መጣል ትችላለህ። በትር አምጥተህ ይስሐቅ እንዳለ መጣል ትችላለህ። አንተና እኔ የጣልነው በትር ግን እባብ አይሆንም። ለምን? እኛ ሰው ብቻ ነን፣ ከሰው የዘለለ ነገር በማንነት የለንም። ስለዚህ ለሙሳ ግን የነበረው ለነብይነቱ ማስረጃ የሆን ዘንድ ሙሳ የጣለውን በትር አላህ እባብ እንዳደረገው ሁሉ በተመሳሳይም ኢሳ የሰራውን እና እፍ ያለበትን ነገር አላህ ለኢሳ ነብይነት መልእክተኛነት ተአምር እንዲሆን ወፍ አደረገለት። ይሄን ነው ቁርአን የሚናገረው። ኡስታዝ ተረድቻለሁ። እኔም አላሽውን ማለት በአላህ ፍቃድ ወፍ እንደፈጠረ ምናምን ይናገራል። እሱን አላሽውን ግን አይልም እያልኩት እኔ የራሱን የፈጣሪ ፈጠረ አይልም። እንደዛ አይልም። 3:49 ላይ እንደዛ አይልም። ኢሳ አድርገው አይደለም መባል ያለበት ኡስታዝ ኢሳ ወፍ ፈጠረ አይልም። በአላህ ፈቃድ ኢሳ ወፍ ፈጠረ አትበላ አይልም። እንደዛ 3:49 ላይ በፈጣሪ ፍቃድ ይላል። አይልም መጀመሪያ አይልም። በአላህ ፈቃድ ወፍ ፈጠረ ኢሳ አይልም 3:49 መጀመሪያ ይላል ወይስ አይልም? ከመክፈታችን በአላህ ፈቃድ ወፍ እንደፈጠረ ይናገራል። ክፈተው ኢብራሂም። በአላህ ፈቃድ ወፍ ፈጥሯል ይላል ብሏል ወይስ አይልም? ይላል። ኦኬ ከሌለ ይቅርታ ትጠይቃለህ። በአላህ ፈቃድ በአላህ ፈቃድ ወፍ ፈጥሯል የሚል 3:49 ላይ ከሌለ ይቅርታ ትጠይቃለህ። ችግር የለውም። ይሄ ለይቅርታ እኔ ዝግጁ አውጣለት። ምክንያቱም እየዋሸ ነው ያለው አለ ብለሃል። እስቲ አንብበው። ወደ እስራኤል ልጆች መልእክተኛ ያደርገዋል። እኔ ከጌታ ዘንድ በታምር ወደ እናንተ መጣው አለ። ከዛ ቀጥል። እኔ ለናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ይላል። በአላህ ፈቃድ ወፍ እፈጥራለሁ የሚል ነገር የለም። ኧረ እኔ እሱን አላልኩም። በአላህ ፈቃድ ወፍ ይሆናል ብሏል። ይኸው ተናግሯል። ወፍ እፈጥራለሁ ብለዋል ነው ያልከው። ውረድ በቃ ውረድ። የሚዋሽ ሰው አልወድም። ኖ አይ ውረድ፣ ቀጥታ ውረድ። ታች ታብታብ አድርግ። ደረጃ አይደለም። ሶሪ በአላህ ፈቃድ ወፍ ፈጥራለሁ ብለዋል ብለህ አልክና ከሌለ ይቅርታ ትጠይቃለህ አልኩ። ልክ ሲወጣና እንደሌለ ስታገን አላልኩም አልክ። ስለዚህ እንደዚህ ተወሻሸንማ ጥሩ አይደለም። ሚኒሊክ ምን ይመስላል ኢብራሂም? ኧረ ትክክል ነው ኡስታዝ። ማለት በዚህ ሁኔታ መቀጠል አለበት እየዋሸ ኧረ ሲያዝግ ነው የነበረው። ወላሂ ያዛገን ነው ሲጀምር። አንተ አሁንም ነግረው ይስሐቅም ነግሮት አሁንም እንደገና አሁንም ነግረው አሁንም ሌላ ሰው ነው። አዎ አይ ደግሞ መዋሸቱ ነው ደግሞ አላልኩም ደግሞ አለ ደግሞ ተመልሶ ወንጌል ሲባል መዋሸት ነው ወይ? እኔ እኮ ያስኩኝ ወይ አንዴ ሰላም ነው። ሰላም ነኝ አለሁ። ኢብራሂም እኮ ክፉ ነው። ምን አልከኝ? ጥያቄ ነበር። ይስሐቅ አለ ይስሐቅ ታውቂያለህ አይመስለኝም። ጀዛከላህ አዛን እያለሰለ ኢብራሂም ክፉ ነው። አይ ክፉ ነው ኢብራሂም። እሺ አንዴ ይቅርታ ቀጥል። እሺ ጫጫታ አለ በነገራችን ላይ ኳስ ሜዳ ነኝ ያለሁት። ኢብራሂም የሚረብሽ ነገር ከሆነ ወላሂ እንትን ማለት እችላለሁ። እኔ ገብቼ ለመቀመጥ ነበር ሐሳቤ። አዎ ድምጽ ይረብሻል። ኧረ እኔ ጋር ያለው ድምጽ ይረብሻል። አንዴ ትንሽ ነው ብዙ አይነት ነው። አይ በቃ አውሩ ወላሂ። ምክንያቱም እኔ ገብቼ ልቀመጥ ነው ሰው እንዲከታተል ነው። ቀጥል ኢብራሂም፣ ወላሂ ችግር የለውም ቀጥል። አውራው ኢብራሂም። ኢብሮ ወይ አንዴ እንዴት ነህ? ሰላም ነው አለን። አልሐምዱሊላህ ሁሉ ሰላም አለን፣ እግዚአብሔር ይመስገን። እሺ ልጠይቅ ጥያቄ ጠይቅ። እሺ እንትን ሰላም መስጠት የሚችል ማን ነው እዚች ምድር ላይ? ሰላም መስጠት ሰላም
እኔ ሰላምን ላመጣ አልመጣሁም ይላል። አይ እንትና ነው አላህ ሰላም ነው። እኔ ሰላምን ላመጣ አልመጣሁም ይላል፣ ግን ሰላምን የሚሰጠው አላህ ነው። ከሱ ውጪ ማንም አይሰጥም። ሰይፍን ነው የሚሰጠው። አንዳንዶች ሰይፍን ይሰጣሉ፣ ጦርነትን ሊያመጡ ይመጣሉ። አላህ ግን ሰላምን ይሰጣል። ቁርአን ግን ኢሳ ሰላም እንደሚሰጥ ነው የሚናገረው። እንደዛ ከሆነ ትዋሻለህ ወይስ ይጋጫል? አይ ችግር የለውም። ሰላም መስጠት ማለት ምን አይነት ሰላም ነው ጥያቄው? ሰላምታ ሲባል ቁርአን ግን ኢሳ ሰላም እንደሚሰጥ ነው የሚናገረው ብለዋል። ይብሮ በቁርአን ወጥቶ ያሳየው ኢሳ እንደሚሰጥ አላሁ አክበር። ምን ያሳየን ኢሳ እስቲ ያሳየን። ቁርአን አለ ቁርአን ላይ አለ ይላል። አውጥቶ ያሳየን። ሰላም በእኔ ላይ ነው ብሏል። ሰላም በእኔ ላይ ነው እና በእኔ ላይ ነው ማለትና አንድዬ እሺ ምዕራፍ 19 ግልጽ ነው። ትክክል ነው፣ ግልጽ ነው። የሀያን አውጣለት በዛው እና ያው የሀያም ይሰጣል። ኧረ ቆይ ኡስታዝ አንዴ ይኸውና የታለ መሰለ ይኸው ቁጥር 15 ምን ይላል? ያው አንተ ያመጣው ጥቅስ ማለት ነው። እንደዚህ ነው ይኸው ምን ይላል መሰለ? በተወለድኩበት ቀን የሚሞትበት ቀን ሕያው ሆኖ በሚነሳ ቀን ሰላም ሁሉ በእሱ ላይ ይሁን አለ። እሺ ይሄን ነው የምትለኝ? ከታችም አለ ራስ የሚናገረው ቃል በቃል የሚናገረው አለ ሌላ ከታች እኮ እሱ ነው እኮ ራሱ ነው እኮ አንድ አይነት ነው። ሁለት ቦታ ነው። ይሄ በእሱ ላይ ነው የሚለው፣ ያኛው ደግሞ በእኔ ላይ ነው የሚለው ከታች ያለው። ገብቶኛል እኮ አዎ። ይሄኛውስ ይሄም ኢየሱስ ነው አይደለ? ሁለቱም ኢየሱስ ነው። እሱ በተወለድኩ ቀንና ይላል በምሞትበት ቀን ሆያ ሆኜ የምቀሰቀስበት ቀን ይላል። አይ ክርስትና። እሺ ለማንኛውም ተበልተሃል። ኡስታዝ እንዳለው እኔ ስሙን እንዳይጠራብኝ ነበረ። ይሄ ያህያ ነው። እሺ በጣም እናዝናለን። በጣም ነው ማዝነው ኡስታዝ ጀዛከላ ኸይር። ይሄ አሁን ይሄ ያህያ ይሄ ያህያ ነው። አሁን እሱ የአላህ ሰላም በእሱ ላይ እንደሆነ ይናገራል። ያው ሱረቱ መርየም ነው እሱ። ሱረቱ መርየም ያው ምዕራፍ 19 ያው ከታች ያለው ሰላም በእኔ ላይ ነው የሚለው እኮ በእኔ ላይ ነውና በእሱ ላይ ነው ማለት ማለት ነው። ይሄ እኮ ተናጋሪው ሁለት መሆኑ እኮ ነው ማለት። አንደኛው በፈርስት ፐርሰን አንደኛው በፈርስት ፐርሰን ነው፣ አንደኛው በሰከንድ ፐርሰን ነው፣ ሰርድ ፐርሰን ነው። ምን ሆነ ነው? ገብቶኛል። ለሱ እኮ ነው የተነገረለት የሁለተኛው። እሺ በቃ ደስ ይበለ። የኛውን አመጣው። እሺ ምን ይሁን? በቃ እሺ ምን ይሁን? እሺ ምን ይሁን? በእኔ ላይ አላህ ሰላም ነው ሰላም አለ አለ። እሺ ምን ይሁን? አላህ ሰላም ባይሰጠው ምን ይሆን ነበር? ንገረኝ። ሰጠኝ እኮ አይደለም ሰላምን በእኔ ላይ ነው የሚለው እኮ። ሰላም የማን ሰላም? የማን ሰላም ብሎ የሚገልጸው ነገር የለም። ሰላምን በእኔ ላይ ነው ይላል። እሺ እንየው። እሺ አንዴ እንየው። ቁጥር ስንት ላይ ነበረ? ቁጥር አይ ቲንክ ፈሐመለት አንድ አካባቢ ከዛሊከ ቃለ አይደለም 21 አይደለም ፈሐመለቱ ቃለ ኢነማ ረሱል ረቢከ አይደለም አንተ ሰውዬ። እሺ ቃለ ኢኒ አዑዙ በዚህ ጋር ነው ወደ 32 ነው 33 ምን አለ? ሰላምን በእኔ ላይ ነው አለ። በተወለድኩበት ቀን በምሞትበት ቀን ሕያው ሆኜ በምቀሰቀስበት ቀን። ስለዚህ አሁን ሰላም የሚያደርገው ማን ነው? በእኔ ላይ ነው አለ። ሌላ ነገር የሚናገረው ነገር የለም እዚህ ጋር እኮ። በእሱ ላይ እሱ ማን ነው? ማን ነው? ይሰማል ይብሮ ወደ 31 ይሰማል። 31 ጀምርለት፣ ከ31 ጀምርለት ወጀዐለኒ ከሚለው ይኸውልህ ምን አለ? በየትም ስፍራ ብሆን ብሩክ አድርጎኛል። ማን ነው ብሩክ ያደረገው? ብሩክ ያደረገው ማን ነው? ስሙ የለም አማርኛው ላይ ስሙ የለም። አላህ ሂድ ወደዛ እባክህ፣ ሂድ ወደዛ እባክህ። ላይ 30 ላይ አንድ ይብሮ ክፈትልኝ። 30 ላይ እዚሁ ላይ የሆነ አድርጎኛል እያለ ማንም ያርገው ከፈለገ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወአለይኩም ሰላም። ቆይ አንዴ ግን እኮ ያለው ኢሳ ሰላም እንደሚሰጥ ቁርአን ይናገራል ነው የሚለው። እዚህ ጋር ሰላም በእኔ ላይ ነው እንጂ ያለው ሰላም እሰጣለሁ የሚል ነገር የለውም። ሰላም በእርሱ ላይ መሆን ሰላም መስጠት ካመለከተ በያህያም ላይ ሰላም እንደሚሆን ቁርአን ስለሚናገር ያህያም ሰላም ይሰጣል ብለን ለምን ድምዳሜ ላይ አልደረስክም ብሎ እኮ ነው መሞገት ያለብን።
እሱም አለ ግን መቼ ሰማና ኡስታዝ ልጁ እኮ መቼ ሰማና ነው ሲጀመር ፈርስት ፐርሰን እና ሰከንድ ፐርሰን ያለየ ሰው እኮ ግን ማን ነው ግን ፈቶ የለቀቃቸው እንደዚህ አይነት ሰዎችን? እኔ ምናምን ፈቶ የለቀቀብን ማን ነው እንደዚህ አይነት ሰዎችን? አማርኛ በትክክል ማንበብ የማይችሉ ሰዎች አላህ ሰላም ይስጠው ይሳል። አንዴ እንዲናርግ አንዴ ላስቸግራችሁ አንዴ ብቻ ይብሮዬ ኡስታዝ ዋሂድን ማለት ጀስት ቲክታክን ጀስት ቆይቻለሁ ቲክታክ ላይ ግን አንድ ቀን አግኝቼ ዘይረዋለሁ ብዬ እገምት ነበር። ዛሬ ተሳካልኝና በጣም ከልቤ ቦታ መሰጠህ ለየት የምትልብኝ በጣም ሱፐር ዳይናሚክ ሰው ነህ። አይ ነው እኔ ምን ማለት በእኔ ቃል ጀስት አይገለጽም። ያንተ እንትን ማለት ነው ምን አይነት ሰው ነህ ወላሂ አላህ ያደለ ሰው ነህ ምናምን በዚህ አጋጣሚ ስላገኘሁ ምናምን አንተን ለመዘየር ነው የገባሁት። ወላሂ አላህ ይውደድ ወንድሜ ከልቤ ነው ቦታ መሰጠህ። ማሻአላህ አሚን አሚን አሚን። አላህ ይውደድህ አንተ አላህ እንደወደድክ ለአላህ ብለህ እንደወደድከው አላህ ውድድ ያርግህ። አንተንም ይሉ አንተን እኮ መስሎኛል። አንተን ነው እኔ ነው እንዴ? አንተን ነው። ኧረ እኔ እኮ እኔ አሚን እያልኩልህ ነበረ እኮ ወላሂ አንተን ነው የመሰለኝ አላወኩም ነበረ። እና አላህ ይውደድህ ሰርድ ፐርሰን ስትጠቀም አሁን ነው የገባኝ። ፈርስት ፐርሰን እና ሰርድ ፐርሰን አየህ እዚህ ጋር ነው ልዩነቱ ያለው ማለት ነው። ልጁ ለኔ ነው ብሎ ነው የሚያስበው ኡስታዝ። ጄክ አለ ቲክቶክ ላይ የሚያጨልል ሰው ይበዛልና እኔ እናንተ መጨለል የለብንም። እኔ ሚዩት ማድረግ ይሻለኛል። ሄሎ አላህ የበለጠ ይውደድህ። ለአላህ ብለው የተዋደዱ ሰዎች በአላህ አርሽ ጥላ ስር ይጠለላሉ ብለዋል አላህ በሐዲስ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ማለት ነው። እና ለኔ ብሎም አላህ የተዋደዱ ሰዎች በእኔ አርሽ ጥላ ስር ይጠለላሉ ብሏል። አላህ የቂያማ ቀን በአርሹ ጥላ ስር ከሚጠለሉ ባሮቹ አላህ ያደርገን ሁላችንንም። ይሄንን ነው ለማለት የፈለግነው። አሚን። እና አይታችሁ ልውረድ ኤብሮ፣ ከዚህ በላይ ከቆየሁ እጨልላለሁ። ኧረ አትውረድ። እሺ በቃ ሚዩት ላድርግ። ጄክ ቆይ አንዴ ታወራለሽ። አንድ ይሄ ልጅ አንዴ ላውራውና ማይሆን ከሆነ እንተዋለን። ልጁና አንዴ ብትከፍትልኝ ደስ ይለኛል። እሺ ልክፈትልህ። እኔ እኮ ቀጥታ እዛኛው ላይ ልገባ ነበር። እሺ ቀጥታ አንዴ አለ ይቀጥልሽ አለ አንዴ እንዳታዘገኝ እሺ። በስርዓቱ አውራ። ይሄ ግግም ምናምን እንዳትል። ችግር የለም ብቻ አሁን 30 ላይ ምን ይላል? ማስረጃ ነገረኝ እንጂ ችግር የለም። በማስረጃ ነገረኝ። በማስረጃ ነው። እዚህ በማስረጃ ላይ 30 ላይ ምን ይላል? እስቲ አንብብልን አንዴ። አቅርበው እስኪ በደንብ አቅርበው። ህፃኑም አለ እኔ አላህ ባሪያ ነኝ አለ። እሺ ላንብብለት። ህፃኑም አለ እኔ አላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። የማን ባሪያ ነኝ ያለው? እሱ ጋር ሳይሆን በዛኛው ላይ ቆይ እኮ ልንሄድ ነው ሁሉንም ልንሄድ ነው። ቆይ ስለ ሰላሙም ልንሄድ ነው። የማን ባሪያ ነኝ ያለው? እሺ ችግር የለም። እሺ ምን ልትለኝ ነው? በላ መልስልኝ። ምን ልትለኝ ነው እያለው? የማን ባሪያ ነኝ ነው ያለው? ገብቶኛል እኮ እሱ እያየሁት ነው እኮ የማን ባሪያ ነኝ ነው ያለው። ጨነቀው በቃ። ችግር የለም ንገረኝ፣ እኔ አይቼዋለሁ። ችግር የለም ንገረኝ አይለውም። የማን ባሪያ ነኝ ነው ያለው። አይ መልሱ ይህ ነው። የማን ባሪያ ነኝ ነው ያለው። ያኛው አታብራራለኝም እኮ እየሄድን ነው። ጥቅሶችን ከ30 ጀምረን እስከ መጨረሻ ልንሄድ ነው እስከምትፈልገው። ገብቶኛል። የአንተ ሀሳብ እኮ ገብቶኛል። ይሄ ስላለ ነው ይሄንን መመለስ አችልም። በጣም ቀላሉ እየሄድን እያለ ለምንድን ነው ስታክ የምታደርገው እዚህ ላይ? ይሄ ሰጥቶኛል ስላለ ስለዚህ ሰላም የሰጠው እሱ አላህ ነው ልትለኝ ነው አንተ? ገብቶኛል እኮ ስለዚህ በቃ አረጋገጥክልኝ። አመንኩ እያልክ ነው? አመንኩ ሳይሆን እንዴት? ለምሳሌ ሰላም የሚሰጠው መጽሐፉ ምን ይላል? ማን ነው ባሪያ ያደረገው? መጽሐፉ እንደሚናገረው። ቆይ ልጨርስልህ። ለምሳሌ ሰላም የሚሰጠው የአምላክ ባህሪ ነው። ለምን ለኢሳ ያካፍለዋል? አላህ ብቻ አምላክ ከሆነ ለምን? የለም እንደዛ የሚል የለም እኮ የለም።
እሱን ልናይ እኮ ነው ከ30 ጀምረን ወደ ታች ልንወርድ የፈለግነው አውዱን ለመረዳት። ሁለቱም ሰላም ይሰጣሉ ማለት ነው። እንደዛ ከሆነ የለም እንደዛ የሚል እያልኩ ነው። ለምን አትረዳም? ለምን አትመልስም? ይለፍት ወርዳለህ ታችቶን እኔ እንደው ከተረዳ ኧረ ቆይ እንዳትወርደው ነገር የለም። አትመልስኝ ከሆነ እኔ እኮ እንደማትመልሰት ስለማወቅ ትክክል ነህ። አንድ ጊዜ አንድ ጄክ እዚህ እንዲህ ነው የሚገባው። ይሄ ልጅ በዛ ነው በምድር ላይ ሰላምን ላመጣ የመጣው እንዳይመስላችሁ አለ ኢየሱስ ክርስቶስ ሲናገር። የሚገርም ነገር ማለት ነው። ምን አረገ? ሰይፍን እንጂ ሰላምን ላመጣ የመጣ አይደለም አለ። አየው ክርስቶስ ምን ሊያመጣ ነው የመጣው? ያንተ ክርስቶስ አሎ ያንተ ክርስቶስ ደግሞ እኛ ጋር ሰላም ማሻአላ እኛ ጋር ያላ ሰላም እሱ ላይ ያለ፣ አንተ ጋር ግን በምድር ላይ ሰላምን ለማምጣት የመጣው እንዳይመስላችሁ አለ። የሰላም ሰው አይደለም ኢየሱስ በመጽሐፍ ቅዱስ ሰይፍን እንጂ ሰላምን ለማምጣት አልመጣም። ብቻ አንብበህ ሳይሆን ሁሉንም አንብበህ ነው እንደዚህ ማለት ያለብህ። ቁርአኑ ላይ ለምን ሁሉንም አላነበብክም? እስኪ ወንድ ከሆን ከፎይ ጋር ሄደህ ተወያያ። ይሄንን ወይ ጉድ! እውነት ነው እኮ ቅድም ኡስታዝ እያለ ነበር። ይቅርታ አንዴ ይኸውልህ በሙስሊሞች ሲገናኙ የሚባባሉት አንዴ ተረጋጋ። ይሄንን ቃል ይዞት እስኪ ፎይ ጋር ሂድ። አንዴ አያወራም፣ እርግጠኛ ነኝ አንዴ አያወራም። አንዴ ነው የሚወጣው። ምን ታደርግና ይኸውልህ አሰላሙ አለይኩም ማለት ምን ማለት ነው ትርጉሙ? እስቲ ይሄን ልጠይቅህ አንዴ። አሰላሙ አለይኩም ምን ማለት ነው ትርጉሙ? ሰላምታ ይመስለኛል ነው ያላቀው። ሰላም በአንተ ላይ ይሁን ማለት ነው አይደለ? እሺ። ስለዚህ አሁን እኔ አንተን ሰላም በአንተ ላይ ይሁን ማለት አንተ ሰላም ሰጪ ነህ ማለት ነው ትርጉሙ? እሺ እሺ አይደለም። እሺ ሰላም በእኔ ላይ ነው ማለት። ስለዚህ ሰላም በእኔ ላይ ነው። አሁን እኔ ሰላም በአንተ ላይ ይሁን ስል እና ሰላም በአንተ ላይ ቢሆን ሰላም በእኔ ላይ ነው ብለህ ብትል አንተ ሰላም ሰጪ መሆኑን ነው የሚያሳየው ወይስ ሰላም በአንተ ላይ መሆኑን ነው የሚያሳየው? የሁለተኛው ሰላም የሚሰጥ ነው፣ ሁለተኛው ደግሞ ተቀባይ እንደሆነ ነው የሚያሳየው። የመጀመሪያው ኧረ በለው ተርላ ልታወራ ነበር በላውራ። አዎ ልትወያይ የገባኸው ይኸውልህ ብራዘራችን፣ ልትወያይ የገባኸው አንተ ነህ። ከከሌ ጋር ተወያይ አይባልም። ማንም ሰው እዚህ በቶ መወያየት ይቻላል፣ እሱ ችግር የለውም። አሁን አንተ ለመወያየት ስትገባ የሚያሳምን ሀሳብ ካገኘ ስጥ፣ ችግር እኮ የለም። ማንም መጥቶ እኮ ያንጠለጥልህም። ግን ሰላም በእናንተ ይሁንና ሰላም ለእናንተ ይሁን፣ ሁለቱ ምንድን ነው ልዩነቱ? እስቲ ንገረኝ። አዎ እሺ፣ ሰላም ለእናንተ ይሁንና ሰላም በእኔ ላይ ነው ማለት ልዩነት አላቸው የላቸው እኮ? አሁን ሰላም በእኔ ላይ ነው አለ አልኩኝ አይደል? እኔ ሌላ ሶርስ ሌላ ምንጭ አለ ማለት ነው። ያ በእኔ ላይ ያለው ሰላም በእናንተም ይሁን ብሎ መመኘትና መባረክ ወይም መናገር ምንድን ነው? ከሰላም ሰጪ ነው ሰውየው ወይስ ሰላም ተቀባይ ነው እሱ ራሱ? እፎይ ጋር ሄድክ? እኔ ድምጽ ተቋረጠ። አረገ እንደው ወላሂ እዚህ ታች ያላችሁት ወንድምና እህቶች እንደው ሙስሊም ስላደረከኝ አልሐምዱሊላህ ብላችሁ ጻፉ። እንዴ በእውነት እኔ አሁን ይኸውልህ ቅድም የእኛን ጥቅስ አልቀበልም አለ። አሁን ጄክስ አላህ ጀዛን በጀነት ይክፈልልኝ ኡስታዝን ጥቅሱን ከፍ ብለህ አንብበው አሉኝ። ኦኬ እናንብበው ብዬ ከላይ ከ30 ስንጀምር አልቀበልም አለ። አሁን አልቀበልም ሲል ምንድነው የሆነው ነገር? በቃ ኢየሱስን የሚቀበልበት ቦታ አለው። የቱ ጋር ኢየሱስ በምድር ላይ ሰላምን ለማምጣት የመጣ ይመስላችኋል? ገብቷል መልሶ መሰለኝ። ይህንን ጥቅስ ከፍ ብሎ ካየው ዝቅ ብሎ ካየው የሆነ ነገር እንዳለ ስለሚያውቅ እኔ አሁን ይህንን ይዤ ካወራው ከፍ ብለው አለ። የእኛ ሲሆን ለምረው ከፍ ብሎ ማይታይ ጤነኛ አይደለም እንዴ? እሺ አሁን ቀጥል። ያው ተርላ ጀምረ ነበር መሰለኝ። እስኪ እዛ ኢንሻአላህ ጥያቄ እናስተናግደዋለን። እና ለመወያየት ስትመጣ ራስህን ችለህ ነው መምጣት መቻል ያለብህ። ከሌ ጋር ሂዱ ከሌ ጋር ብሎ ሂዱ። ማትችል ከሆነ አልችልም ብለህ መውረድ ነው። የምትችል ከሆነ ደግሞ በምትችለው ያክል መነጋገር ነው። የውይይቱ መንፈስ ምንድን ነው? ውይይት የሚባለው ነገር ለምንድን ነው ያስፈለገው? የኔን ዕውቀት ለሌሎች ለማስተላለፍ ቆይ አንዴ አባቴ፣ የኔን ዕውቀት ለሌሎች በጤነኛ መንገድ ለማስተላለፍ የተሻለ ሐሳብ ከመጣ ለመጣል እኮ ነው።
ግግም ብለን ግን በተሳሳተ መንገድ የኔን እውነት ለሰዎች ማስረዳት የምፈልግ ከሆነ ከከሌ ጋር ሂድ አይባልም። እኛ ከሌ እኮ አሁን የጠቀስከው ጥቅስ ቆሮንቶስ 2:7 እኮ አይደለም እፎይ። እኛ ከፎይ ጋር መነጋገር ችግር የለብንም። ችግር ያለብን ምንድነው? መሰዳደብ አንችልም። እኛ በሐሳብ በእውቀት በዶክሜንት ነው ማውራት የምንፈልገው። እና አንተ ራስህን ችለህ አውራ፣ የምትፈልገውን ጥያቄ ጠይቅ። እዚህ የተሰበሰቡት ወንድሞች በሙሉ ሞቲቫቸው አንተም በቀና መንገድ በትክክለኛ መንገድ እንድትሄድና እንድትራመድ ከማስረታቶች ምንም አይነት ሞቲቭ ያለው የለም እዚህ። ለዚህ ነው ማንም የማይችልም የሚችልም ሲመቶ ሲሞላፈጥ በትዕግስት ቁጭ ብለው የሚያዳምጡት እንጂ ካንተ ጋር የመነጋገር ሱስ እኮ የለብንም። እኛ የመጨቃጨቅም አላማም የለንም። የትኛው ነው እውነተኛው መንገድ ተብሎ በተፈጠረው ፕላትፎርም አንተን ማገዝ ነው አላማው። አልታገዝም ካልክ መብትህ ነው። ወንድ ከሆንክ ምናምን ወንድነት ነው እንዴ ከፎይ ጋር መነጋገር? እና ሐሳብህን ግር ሳትል በምታቀው ልክ አውራ፣ በምታቀው ልክ ጠይቅ። የማትችል ከሆነ ደግሞ ከአቅሜ በላይ ነው ብለህ መውረድ ነው። እሺ አምስት ጨረስክ? እሺ ለምሳሌ አሁን ሰላም በእኔ ላይ ነው አለ። እሺ ይሄ ሌላ ነው። ለምሳሌ ሰላም በእኔ ላይ ነው ሲል ያ ሰላም ሁሉ የእርሱ ነው ማለት ነው። ሚውት ላይ ነኝ እንዴ? ወይኔ ሚውት ነኝ። ቆይ አንዴ እያወራሁ መስሎኛል። ይቅርታ። እሺ ለካ ሚውት ላይ ሆኜ እያበድኩት። እሺ ይቅርታ በጣም ማይ ባድ። እኔ ነኝ ስህተት የሰራሁትና ምን መሰለህ፣ እኔ ቤት የሚመጡ ክርስቲያኖች ማለት ነው ቁርአኑ ላይ የምሰጣችሁን ጥቅስ የምታመጡትን ጥቅስ አልገባ ካላችሁ በደብል ስታንዳርድ ነው ማስረዳችሁ። ልክ እንዳው ነው። አሁን ቅድም የጠየቁ ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ በምድር ላይ ሰላምን ለማምጣት የመጣው የመሰላችሁ ሰይፍን እንጂ አለ ኢየሱስ አይደል? ትስማማለህ በዚህ ጥቅስ? ምን መሰለህ፣ ለምሳሌ እኮ አንተ የምትመልስልኝ በመጽሐፍ ቅዱስ ተለጥፈ ሳይሆን ራስህ ትስማማለህ ወይ? ኢየሱስ ሰላምን ለማምጣት አልመጣም። ትስማማለህ? እሱ የመጣው ሰላምን ለማምጣት ነው። ታዲያ ይኸው ሰላምን ለማምጣት የመጣው የመሰላችሁ ይላል። እሱ ሌላ ትርጉም አለው። ሌላ ቦታ ደግሞ እኔ ስለ ሰላም ሰብካለሁ። በቃ ይጋጫል ማለት ነው። ሁለቱ ጥቅሶች አሁን እዛ የምትላቸውና ይሄ ይጋጫል ነው። ኢየሱስ ሰላምን ለማምጣት አልመጣም ወይስ አውዱን እንየው? አውዱ አንተ እኮ ሁሉንም ማንበብ ገና ሌላ ቦታ ወንጌል ሄደህ ሳታነብ ብቻ ለምንድን ነው ቁርአን ላይ ሲሆን አውዱን አናነብም የምትለው? ለምን ቁርአኑ ላይ አውዱን እናንበበው ስትባል ለምንድን ነው የማታነበው? እኮ ቁርአን እኮ የተብራራ ነው ይላል። ሌላ አውድ እኮ ልትሰጠኝ አትችልም። እዛው ላይ ነው የምትመስል የምትችለው። ይሄ ሰውዬ ጤነኛ ነገር እኮ የተብራራ የሚሆነው እኮ ስታነበው ነው እኮ። ገብቶኛል። እንደ አንብቤው እኮ ነው የነገርኩህ እኔ። በቃ እኛም መጽሐፍ ቅዱስን አንብበን የመጣ ነው። ኢየሱስ ክርስቶስ ጦርነትን ሊያመጣ ነው የመጣው ምድር ላይ። መጽሐፍ ነው የሚለው። አይ ቁርአኑ ይመሰክራል። ሰላም በእኔ ላይ ነው ብሏል። መስክሯል እኮ። የቁርአኑ ነው እሱ የቁርአኑ ነው። የመጽሐፍ ቅዱሱ ግን ጦርነትን ሊያመጣ ነው የመጣው። ያው ምን አለ? በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ አለ። ሰይፍ ነው ሊያመጣ የመጣው። እንደዚህ ጉራዴ ምናምን ታውቃለህ? እዚህ የምትተራረድበት ማለት ነው። አንገትህን የምትልበት እሱን ነው ሊያመጣ የመጣው። ሌላ ጊዜ መልሱን አመጣላችሁ። በቃ የእኛንም መልስ የምታመጣው የዛን ጊዜ ትጠይቃለሽ። አንድ ላይ ሌላ ጥያቄ ያላችሁ ክርስቲያኖች ነገሩ የጠቅሱን ያዝታችሁንና ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ማቴዎስ ወንጌል ምዕራፍ 10 ቁጥር 34 እንዲህ አይነት እርድና አይሰራም እኔ ጋር አራዳ ላራዳ ኧረ ብራዘር ያም አለ እንዴ ከጥያቄ ያላችሁ ሙስሊምም ክርስቲያንም ጥያቄ ያለው ሰው መግባት ይችላል። ሙስሊምም ክርስቲያንም የትኛውም ሰው አስገቡ። እሺ ያጀማ እንዲህ አይነት እርድና እኛ ጋር አይሰራም። ጄክ እያስነበበ ማን ነው እያለ እየጠየቀው አላህ ማለት እምቢ አለ። ኧረ ለአላህ ብላችሁ ወላሂ። እሺ ሳባዊ እሺ ሌላ አታስገቡም? ጥያቄ ያላቸውን ሰዎች አቤኔዘር አህመድ አህመድ ናግባ እስቲ የጠፋ ሰው ሳባዊ ቀጥል። ጄክ ሳባዊ ቀጥል። ወረደ አብዲ ያለ አሎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ግን ፈትዋ ነው፣ ትንሽ ፈትዋ ናት።
ፈትዋማ የለም እኮ እዚህ። ሌላ ሰው አስቀበል አወረድኩት። እሺ ኤች ቢኤም ኤችቢኤም የለህም? አለ መሰለኝ። ኤችቢኤም እየተሰማ አይደለም። ዮሐንስ ቀጥል። ዮሐንስ ምን ሊሰሩ ነው? ቆይ የሚገቡት። ኦኬ ዮሐንስ ቆይ ዮሐንስ ይብሩ እንዳታወርደው እንዴ። እሺ ጥሩ ይግባባል ልጁ። ሌሎቹ እዚህ ያሉት ስም የለውም። ከላይ ያለው ከማይራ አጠገብ ያለው አብዱል ፈታ እንትና ነው። አብዱል መጂድ ነው። ኦኬ ሌላ ሙስሊሞች ቁጥር አሳዩ። በቃ ቁጥር ካላሳያችሁ አናስገባም። እሺ ይሴ ሐሳብ አለ። ይሳቅ ሚታስተር ሜቢ ተሳስቶ ሊሆን ይችላል ወይ? እሺ ሞዴሬተሮች የላችሁም ጋይስ? ኢብሮ ይላል። ኢብሮ ሞተር እሺ ያለ ተመሳሰለ ትላለህ። ሰላም ናችሁ? አለን። ሙስሊም ነህ ክርስቲያን? እኔ ሙስሊም ነኝ። ኦኬ ሰላም አለይኩም። ወአለይኩም ሰላም። ጥያቄ አለ? ሞክሼን መጠየቅ ፈልጌ ነበር አንዳንድ። እሺ ጠይቅ። እኔና ሞክሻ እና ጄክ። ወአለይኩም ሰላም። ጠይቅ፣ ችግር የለውም። ምን አለ? እሺ ቀጥለሽ ቶሎ በል። መርሐባ። እሺ አመሰግናለሁ ብሮ። ምን አለ መሰለ አሁን ያለሁበት ቦታ ታውቃለህ፣ ለሰላት ትንሽ የማይመች ነገር ሆኖብኝና አረላላ ብለህ እኔ አሁን ይኸውልህ የፈተዋ ጥያቄ አላስተናግድም። አቅሜን አትፈታተኑ። እሺ አፉ በለኝ ሀቢቢ። ጀላሉዲን እንዲሁ ስነሱ ገና መንቀሳቀስ ሳይጀምር ያስታውቃል ጥያቄ። ለዛ ነው ያሳለፍክልኝ አንተማ። ጀላሉዲን አለ። ምንድን ነው የሚሰሩት? ቆይ ማለት ቁጥር አሳይተው ምናምን ነው የሚገቡት? ይቆያል መሰለኝ። አጠቃቀሙን አላወቅኩም። ልውጣላችሁ መሰለኝ። አህመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አለይኩም ሰላም አለይኩም። ጥያቄ ነበረኝ። ኧረ ቆይ ተረጋጋ። ቆይ ቀጥል። ካይ ግራ ገባ ነው። ደህና ነህ አህመድ? ሰላም ነው? ጠፋ ወላሂ። አልሐምዱሊላህ። አንተ ካለህ እኮ ብዙ ሄደ። እሺ ቀጥለ ጄክ። ሰላም አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላህ። አይሰማም? ኧረ ይሰማል። ሰላም አለይኩም ኢብራሂም። ቀጥል። ጥያቄ ፈተዋ ጥያቄ ነበር። ይብሮ ሊያጨልሎ ነው። እኔኛ እኔም አንድ ነገር ሳላችሁ ነው ከአፋችሁ ማወርዳችሁ። ገና አፋችሁ ሳይናገር ነው ማወርዳችሁ። ቀጥል ሂዳ አስቀጥል። አሎ ጄክ እንዴት ነህ? እንዴት ነህ? አማን ነው አለን። ጥያቄ አለ አይደለ? አዎ ትንሽ ጥያቄ አለኝ። ትንሽ ነች። እሺ ጠይቅ። ማለት እንድታስረዳኝ ነው እንጂ ጥያቄ እንትን አይደለም። እንድታብራራልኝ የፈለኩት አለ ሱረቱል ፋቲሃ ላይ። እሺ ጠይቅ። ምንድነው ጥያቄ? እዛ ላይ ሩህሩህና አዛኝ የሚለውን ማን ነው እሱ? እዛ ጋር እንትን እያለ ያለው ቁርአን ማንበብ ጀምሬ ነው። አላህ ለባሮቹ አዛኝ የሆነ አምላክ ነው። ራሱን እየገለጸ ነው አምላክ።
አይ ሩህሩህ ነው ምናምን እያለ ያለው ማን ነው ለማለት ነው። ተናጋሪው ነው እኮ አላህ ያንን እንድንል ለኛ እየነገረን ነው። ያንን እንድንል ለኛ እየነገረን ነው። በሙሉ ያሉት በሙሉ እኛ እንድንላቸው እንደኛ ጥያቄ ፈጠረብኝ ለምን እንደሆነ ታውቃለህ? ገብቶኛል። ቀጥሎ ያሉትን አንተ ብቻ እዛ ቦታ ላይ ያው አንዳንድ ቦታ በልምል እንትን አለ። አዎ ለምሳሌ ቁርአን ላይ በልምል ቦታ አለ። አሁን በልምሉ ምንድነው የምትደራረቡት? እና እንደዚህ አይነት ነገር ስለሌለ ነው። እየቆየ ነው መሰለኝ። ኔትወርክ ነው መሰለኝ። እሺ ይቅርታ። እየቆየ ነው የሚደርሰው። አይ ቲንክ የማን ነው? ያንተ ነው የሱ ነው? አላወቅም የማን እንደሆነ እኔ እንጃ። እኔ ራሱ ግራ ተጋቡ። ያንተ አሪፍ ነው ካንተ ጋር እኮ በቃ። ስለዚህ የሱ ችግር ነው እንግዲህ። ተቅዲር ነው። ለምሳሌ ዮሐንስ ለምሳሌ ና ብለህ ምን ማለት ነው? ና ብለህ ስንት ቃላት ነው ያለው? ና ብዬ ብለህ ስንት ቃላት ነው ያለው? በውስጡ አንተ የሚል ቃል አለ። ና ብዬ ብለህ ኦር ሂድ ብለህ አንተ የሚል አለ በውስጥ አዋቂነት አይደለ? ልክ እንደዚሁ በዚህ ሱረቱል ፋቲሃ ላይ በአረብኛ ተቅዲር የሚባል አለ። ልኬት ወይም ወሰን ማለት ነውና ቁል የሚል በውስጥ አዋቂነት በዚህ መልኩ አለ ነው እያለን ያለ ነው። ሶ አርራህማን አርራሂም ማሊክ የውሚዲን እነዚህ የሚሉት በአጠቃላይ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው በሙሉ ይህንን በሉ ብሎ አላህ እየነገረን ነው ያለው እኛን። መጨረሻ ላይ ካየው አማርኛው ሂድ ይብሩ አንድ ያሳየው አማርኛ ላይ ታይዋለህ። በደንብ አላነበብኩም ይሆናል እንጂ አማርኛው ላይ በል ይላል መጨረሻ። ሱረቱል ፋቲሃ አላስቀመጥኩትም በዚህ ላይ እንትን ላይ ነው። ሱረቱል ፋቲሃ መጨረሻው ላይ ምን ይላል? እስቲ ጠጋ አድርግለት ይብሩ። በል ይላል አይደለ? በሉ አይታየህም ዮሐንስ? ይታያል። ገባ? አይ እዚህኛው ላይ የለውም። ለዛ ነው ኦኬ አንተ ጋር የለውም እንጂ በሉ ምል ስለሌለ ነው። ኦኬ በውስጥ አዋቂነት አላየሁትም ይሆናል ወይ? ኦኬ በውስጥ አዋቂነት ዮሐንስ ሌላ ጥያቄ አለ ዮሐንስ? አው ሌላኛውም እንደዚህ አይነት ስለሆነ ያው በዚሁ ነው የምትመልስልኝ። ኖርማል ነው በቃ። እሺ እንደዚሁ ነው። አንድ ጥያቄ ምን መሰለህ ልድገምና ታብራራልኛለህ። እሺ ማለት እኔ የመጀመሪያ ሙስሊም ነኝ ምናምን ነገር ማለት የመጀመሪያ ሙስሊም ነኝ ያለበት አካባቢ ማን እንዴት ነው? እሱን ያብራራልኝና ከምን አንተ የመጀመሪያ ሙስሊም ነኝ የሚለው ታዛዥ ነኝ። ሁለት ማብራሪያዎች አሉት። ሁለት ብዙ ቦታ ላይ የመጀመሪያ የሚሉ አሉ። የመጀመሪያነቱ ግን አንጻራዊ የሆነ መጀመሪያነት ነው። አንጻራዊ የሆነ በዛ ህዝብ ከነበረው ህዝብ ላይ የመጀመሪያ ነው። መጽሐፉን እያንዳንዱ መልእክተኛ መጽሐፍ ይወርድለታልና ለዛ መጽሐፍ ታዛዥ በመሆን ከናንተ የመጀመሪያ ነኝ። ምክንያቱም በራሱ ላይ ነው መጽሐፉ የሚወርደውና ማለት ነው። የመጀመሪያ ነኝ ሲሉ ከህዝቡ አንጻር ነው። ከነሱ ከዛ ህዝብ እያንዳንዱ ህዝብ ነቢያቶች በሙሉ ሙሴም ከህዝቡ አንጻር የመጀመሪያ ታዛዥ ወይንም ሙስሊም ነው። አደምንም ሌሎችንም በአጠቃላይ ከህዝባቸው አንጻር የመጀመሪያ ሙስሊም ናቸው። እንደሱ ከሰው ልጆች አጠቃላይ ደግሞ አደም የመጀመሪያ ሙስሊም ነው። አጠቃላይ አንጻራዊ ባልሆነ መልኩ አደም ወይንም አዳም፣ በአንጻራዊ መልኩ ግን ነቢያቶች ሁሉ ከህዝቦቻቸው አንጻር በሚወርድላቸው ሪቪሌሽን የመጀመሪያ ናቸው። ዮሐንስ አይደል ነው? እሺ ዮሐንስ እናመሰግናለን። እሺ ዩዘር ቀጥል። እሺ ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ።
እኔ ሱረቱል ዩሱፍ ላይ የሆነ አንቀጽ እንድታብራራልኝ ነበር። እሺ ቁጥር ስንት? ቁጥሩን አላስታውሰውም። ወለቀድ ሐመት ቢሂ ወሐመ ቢሃ የሚለውና እሺ 24 ላይ ነው። እና ደግሞ እሺ ዝሙት አላሰበም። ጨርሻው አንቀጹን ቆርጠሽዋል። ለቀድ ሐመት ቢሂ ወለቀድ ሐመ ቢሃ አይደለም የሚለው ወደዛ ብሎ አያቆም። ለውላ አርአ ቡርሃን ረቢህ ይላል። ትርጉም ይቀይራል እንደዚህ ከቆረጥሽው። እሺ አፍዋን እና ቀጥሎ ደግሞ እሱን እንጨርሰው። ሌላ ስልክ ስላላያዝኩ ነው። እሱን እንጨርሰው። እሺ ይሄን አብራራልኝ። ለቀድ ሐመት ቢሂ አይ ቲንክ አንቀጹ እያነበብኩ ቢሆን የተሻለ ነው። በቃ አለህ ከማማ እንዳልሳሳት ላይ ወለቀድ ሐመት ቢሂ በሱ በእርግጥ አሰበች አለ። በእርሱ ያሰበችው ምንድነው? ዝሙትን ማለት ነው። ወለቀድ ሐመት ቢሂ በእርግጥ በሱ አሰበች። ወሐመ ቢሃ ለውላ አርአ ቡርሃን ረቢ የጌታውን ተአምር ብርሃንን ባይኖሮ በእርግጥ እሱም ያስብ ነበር አለ። አላህ ባይጠበቀው ኖሮ ዩሱፍ አለይሂ ሰላም እሱም ያስብ ነበር። ነገር ግን አላህ ነቢያቶችን ስለጠበቃቸው እሱ ዝሙት አያስብም እያለን ነው ያለው። ለውላ አርአ ቡርሃን ረቢ የጌታውን ብርሃን ተአምራትን ባይኖሩ አላህ ባይጠበቀው ኖሮ እሱም ያስብ ነበር። ነገር ግን ከነቢያቶች ውስጥ ስለሆነ አላህ ስለጠበቀው ዝሙት አላሰበም ማለት ግልጽ ነው። እና ደግሞ አስቀጥሎ ከሱ ተከታዩን አላውቅም ብቻ እዛው መስመር ተከታታይ ወስተግፊር ሊዘንቢክ የሚለው አሁን ያኔ ዩሱፍን በጊዜው ያኔ ጣዖት አምላኪ ቤት ነው የነበረው እና ለሚስትየው አሁን ወስተግፊር ሊዘንቢክ ለምን አላት ሰውየው? ማለትም እነሱ ሙስሊም አይደሉም ወይስ ያው ለሚገዙት ጣዖት እሱ እስትግፋር አድርጊ አላት? ምን የሚለው ጥያቄሽ ምንድነው? እዚህ ጋር ዩሱፍ አሪድ عن هذا አለ ከዚህ ሽሽ አለና ወስተግፊር ሊዘንቢክ ኢነኪ ኩንቲ ሚን الخاطئين አለ። እና እዚህ ጋር አሁን ወስተግፊር ሊዘንቢክ ያኔ ዩሱፍ አሁን እዛ በሚኖርበት ቤት ውስጥ እነሱ ጣዖት አምላኪ ነበሩ በጊዜው ማለት ነው። እና ያን በዝሙት የተመኘችው ሴትን ያኔ እነሱ የዛኔ ጣዖት አምላኪ ነበሩ እና ባልዮ ለሷ ወስተግፊር ሊዘንቢክ እንዴት አላት? ለረቢክ የሚለው ወይስ እነሱ እንዳልቀጣሽ ይቅርታን ጠይቂኝ አላት? ወስተግፊር ሊዘንቢክ የሚለው እሱን ነው እንዴ? ማ ጌታዋን አይደለም ይቅርታ ጠይቂ ያላት እሱን ነው? ሁለት ትርጉም አለው። አንደኛ እሱን ነው ይቅርታን ጠይቂኝ ብሎ ያላት የሚሉ አሉ። አላህን ነው የሚሉ አሉ። ግን እኮ ግን አላህን ነው ሊሉ እንዴት ቻሉ? እነሱ ጣዖት አምላኪ አልነበሩም እንዴ? ያው ፈጣሪ አለ ብሎ ያምናሉ እኮ እነሱ። ሽርክ ቢፈጽሙ ሽርክ ቢፈጽሙ እሺ ጀዛክ። ሌላ ጥያቄ ደግሞ አለኝ አንድ ካላስቸገርኩ። እሺ ጠይቅ፣ ችግር የለውም። ሴት ልጅ አሁን አውራ ናት ልትባል የምትችለው በምኗ ነው? በሀፍረተ ገላ ምናምን ነው የሚታወቀው ነው። በጥቅሉ አውራ ናት አትባልም። በጥቅሉ አሁን አይደለም። ለምሳሌ አሁን ሴት ኒቃም ለብሳ ሚዲያ ላይ አሁን ለምሳሌ የተለያዩ ነገሮች ትምህርቶች ማስተላለፍ አይ ፈትዋ ሳይ እኔ ጥቅሶች ምናምን እናውራለን። ጥቅሶች ካሉ ላብራራ፣ ካልሆነ እኔ አላወራም። እንደዚህ ኢብራሂም ይሰጣል ፈትዋ ከሆነ። እሺ በቃ በእንትን ስለ ቁርአኑን እና አሁን 7 አይነት አቀራር አለ ይባላል እና እሱን ትንሽ ብታብራራልኝ። አሉ ብዙ አሉ። የሐፍስ አለ፣ የወርሽ አለ፣ ቃሉን እየተባለ አሉ ብዙ አሉ። እና የተለያዩ ዘዬ ማለት ነው ያላቸው ማለት ሲባል ገባኝ። እኔ ሁሌም አሁን መሰማው ጀስት አሁን አንተ በምታስረዳኝ ልክ ነው። አሁን በወርሽ የሚባለው እነዚህ እነሱ የቀሩ ሰዎች ናቸው ወይስ ምንድን ነው? አይ ከነብዩ ሰለላሁ ዐለይሂ ወሰለም የመጣበትን የአቀራር ዘዬ የያዙ ሰዎች ማለት ነውና ለምሳሌ እኛ ማሊክ የውሚዲን እንላለን። ማሊክ የውሚዲን ብለን ነው አይደለም እናነበው። በወርሽ አቀራር ደግሞ መሊክ የውሚዲን ብለው ነው የሚያነቡት። መሊክ የውሚዲን ይሄንን ሁለቱንም አቀራር በሰነድ አንፃር ከሰነድ አንፃር ከነብዩ ሰለላሁ ዐለይሂ ወሰለም ተይዟል። አቀራሩ ግን እንደ ሀገር ለሰዎቹ
ይቀል ዘንድ ይገራላቸው ዘንድ መላሳቸው ይገራላቸው ዘንድ በዛ መልኩ የተፈቀደና ከአላህ ዘንድ የተወረዱ ናቸው ሁለቱም። ሐፍስ ከዓሲም እንደዚህ ከእገሌ እያለ ወርሽ እንደዚህ ከእገሌ እያለ እስከ ነብዩ ሰለላሁ ዐለይሂ ወሰለም የያዙ የአነባብ ስልቶች ናቸው ነው። እሺ ጀዛከላሁ ኸይር አመሰግናለሁ። እሺ ጨርሻለሁ። ጀዛከላሁ ኸይር። ኢብራሂም ጨምርላት እስቲ። ምን ነበረ ስለ ወርሽና ስለ እንትን ነው? አዎ ምንድን ነው የምጨምርላት? እሺ በቃ አይ ገብቷታል መሰለኝ። አይ ገብቶኛል። ማብራራትም ከፈለገ ችግር የለውም አዳምጣለሁ። አይ ጄክ ያብራራው ነው ውሃ መድፋት ነው። ውሃ እንደ መድፋት ይቆጠራል። ባይሆን ቦታ እሺ አቡ ሰላም አለይኩም ልጠይቅህ። እሺ አው ትጠይቃለሽ። ቆይ አቡ ይቀድማል። አቡ ሰላሃዲን ሰላም አለይኩም። አቡ ሰላሃዲን ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ ሰላም ነው አለን። አልሐምዱሊላህ። ቀጥል ጥያቄ። እሺ እኔ የምጠይቀህ ማለት ነው የኢየሱስ ንግግር መሆኑን እንድታስረዳኝ ነው። ሉቃስ 19:27 ያለውን ጥቅስ ወደ ኢብራሂም ፓስ የምናደርገው ኢብራሂም አህመድ አለ። ኢብራሂም ወይ አህመድ ያስረዳል። አህመድ ቀጥልሽ። ምን እንዳለ ራሱ አልሰማሁትም። ያው ጥያቄው ይመስለኛል። ቀጥል ሐቢቢ ጥያቄን አንሳ። ሉቃስ 19:27 ያው ከዛኛው ከቅድም ኢብራሂም ካወራው ጋር አንድ አይነት ነው። ሰላምን ለማምጣት ምናምን የሚለው ጥቅስ ጋር ማለት ነው። ኦኬ ምንድነው የፈለክበት ነገር? እቺ ነገር ይሄ ቃል የኢየሱስ ንግግር ነው። ይሄ አሁን ሉቃስ 19:27 ላይ ያለው ነገር ግን እነዚያን በላያቸው ለነክሰል ወደስ የሚለው ነው። ለፊት ለፊት ኢብራሂም እሺ የክርስቶስ ንግግር ነው። ከላይ መለስ ኢብሮ ትንሽ መለስ አድርግለት። መለስ ብታና አላች እንተላችኋል ይላል። እንትን ምን መሰለ ጠይቋቸው ነበረ ማለት ጠይቀውት ነበረ። አይ ቲንክ እስቲ ኢብሮ ትንሽ መለስ አድርገው ወደ 20 ምናምን አካባቢ ወደ 20 ምናምን አካባቢ እሺ ከሌላው መጥቶ ጌታ ሆይ በጨርቅ ጠቅልዬ ጠበቅኳት ምናምን ነው አለ እና ወደ ክርስቶስ መጥቶ ጌታ ሆይ የሚለው እነሱን ነውና ክርስቶስ እየመዳደባቸው ነበር። አንተ ወደ 5 ከተሞች ላይ ምናምን እያለ ይናገር ነበር። ከዛ ጨካኝ ሰው ስለሆን ከላናርኩን ትወስዳለህ ያልዘራውን ታጭዳለህ ይላል። እንዲህ እየተባለ በቃ እንዲህ እየተመላለሱ ነው። አሁን እየተመላለሱ ሳለ በዚያም ቆሞ የነበሩት ምናምን ወሰዱበትና ይላል። ከዛ ለእነርሱም ጌታ ሆይ 10 ምናምን አለው አሉት ይላል። ከዛ ክርስቶስ እንደምላሽ ነገር ነው። እየተመላለሱ ሳለ መሀል ላይ እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው ሰው እንኳን ይወሰድበታል አለ። መለስ አለና 27 ላይ ነገር ግን አለ እነዚያን በላያቸው ለነግስ ያልወደዱትን ጠላቶችን ወደዚህ አምጧቸውና በፊቴ ረዷቸው አለ። በቃ ቀለል አድርጎ ረዷቸው ነው ያለው። ኦኬ ኢንተርፕሬሽን አኳያ የሚያስቀምጡት ቤዚክ ፖይንቶች አሉ ከክርስቲያኖች ግን ንግግሩ የክርስቶስ ስለመሆኑ እርግጥ ያለ ነገር ነው ያለው። ያው ምልልስ ነበረ፣ ሲመላለሱ ነበረ። ወረድ ወረድ አለና ጌታ ሆይ 10 ምናምን አለው አሉት ይልና እላችኋለሁ አለ ክርስቶስ። በቃ እላችኋለሁ ምንድነው መልትለን ሲባል ግን ሁሉ ይሰጠዋል፣ ከሌለው ግን ያለው እሱም ይወሰድበታል አለ። ይህን ወደህ ነው የምትባለው አንደኛ። ከቀጠል አለና ነገር ግን እነዚያን በላያቸው ለነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊት ይመረዷቸው አለ። እሱ ላይ ምልልስ ነው የነበረ ምልልስ ነው እንጂ ይሄን ያህል ማለት እኛ ጋር እንደሚያነሱት ሹባ አይነት አይደለም አይደል? ይሄ አንዳንዴ እኛ ጋር ግደል ይላል ምናምን ከሚሉት አኳያ እንደዛ ልንወስደው አንችልም አይደል? ነገሩ ኢንተርፕሬቴሽን አለው፣ የሚያስቀምጡት የታሪክ ኮንቴክስት አለ። ነገር ግን ምንም እንትን እኮ የሚያጨናንቅ ጉዳይ እኮ አይደለም። ባይብል የተዘጎዶ ሲበለው የሚያነሳው ነጥብ እንዳለ ሲያስፈራ በፈጣሪ ስም። አሁን እኔ የታሪኩ ክፍል ሆነ ለመመልከት ብትሞክር መጽሐፍ ቅዱስን በጣም የሚያስፈራ መጽሐፍ ነው። በአዲስ ኪዳን ላይ መምጣት እንትን አይጠበቅብም። አሁን በአንድ ሀሳብ ስትመለከቱት ሁላችሁም እዚህ ልታስተውሉት የሚገባው ነገር ኮምፓሪዥኑ ከነህምያ ሰለም ጋር ሊሆን አይገባም። ፖይንቱ አት ፈርስት ፕሌስ በራሱ አንደኛ ኮምፔር የማይደረጉበት መንገድ ምንድነው ከተባለ
ክርስቶስን እንደ አምላክ የሚቆጥር ህዝብ ነው ያለው። ሁለተኛ ደግሞ እንደ ነብይ እንኳን ቢቆጠር ይሄ ህዝብ ላይክ ክርስቶስን እንደ ነብይ ቆጥረው እንኳን ክርስቶስ ሰለም ጋር ኮምፔር ቢያደርጉት እንኳን ክርስቶስ የነበረበት ኮንቴክስት እና ነብዩ መሐመድ ሰለም የነበሩበት ኮንቴክስት የተለያየ ነው። ክርስቶስ ለሆነ ገዢ ሲገዛ የነበረ ከዛ ስር ሲተዳደር የነበረ ሰው አድርገን ከወሰድነው በኋላ እንደ አንድ ማህበረሰብ ገዢና አስተዳዳሪ ሆኖ የተመለከትናቸው መሐመድ ሰለምን ኮምፔር እናደርጋቸው አንችልም። ምክንያቱም እንደ አንድ መሪ ፌስ የምታደርገው የተለያየ ፖለቲካል ዲፕሎማቲክ ኢሹዎች አሉ። አልፎም ተርፎ ደግሞ ጦርነት ውስጥ ልትገባበት የምችልበትም አጋጣሚ አለ። እንደ ሰው ልጅ የምትኖርበትን አንድ የጦርነት መስመርም ጭምር ነው የተቀመጠው ከመሐመድ ሰለም አንጻር። አስበው ለቄሳር ሲገብር የኖረን ሰው ጦርነት ስታስቡ እንዴት ነው ላይክ የሆነ ሳንቲም ይዞ የቄሳርን ለቄሳር እያለ ሲያስተምር የነበረ ሰው አስቡ ለጦርነት እንዴት ትስለዋለ? የማይሆን ነገር ነው። እንደ አንድ ማህበረሰብ መሪ ወይም አስተዳዳሪ ወይም ገዢ የተለያየ ነገሮችን ፌስ የሚያደርግን አንድ ነቢይ ወስደ አምላክ ከሚለው ሰው አምላክ የሚለውን ኤክስፓንሽን ተወውና ከአንድ ቄሳር ከሚባል ገዢ ስር የነበረን ሰው ኮምፔር ለማድረግ በጣም ያዳግተናል፣ የማይቻል ነው ብዬ አስባለሁ። ክርስቶስ ልክ እንደ መሐመድ ሰለም የአንድ ህዝብ መሪ ሆኖ ጦርነትንም መሰል ነገሮችን እንኳን ፌስ እያደረገ ቢሆን እንኳን ከአዲስ ኪዳን እንዲህ አይነት ኮምፓሪዥን አለ ብለን ልታነጻጽር ትችል ነበር። ግን ይህ አይነት ሁኔታ አልነበረም እና ምናልባት ከእንደዚህ አይነት ሁኔታ ውስጥ የነበሩ ብሉይ ኪዳን ላይ የነበሩ መሪዎችን እያነሳን ኮምፔር የምታደርግበት አጋጣሚ ሊፈጠር ይችላል። በአዲስ ኪዳን ላይ የምታነሳቸው አንዳንድ ነጥቦች አሉ። ግን የብሉይ ኪዳን አካላትን እየጠቀስክ ምን ያህል ጨካኝ እንደነበሩ መመልከትም ማስረዳትም ትችላለህ ማለት ነው። ቤዚካሊ ረሱል ሰለምን አምጥተው ከአዲስ ኪዳን አካላት ጋር ኮምፔር የሚያደርጉበት አጋጣሚ ካለ ማን እድሉን ሰጥቷቸው ነው የምትለው? ማን እድሉን ሰጥቷቸው ነው እንደዚህ አይነት የጦርነት አውድ ውስጥ ሊገቡ የሚችሉት ብለህ ጥያቄ ማንሳት ትችላለህ። ኮምፔር የማይደረግ ነገር ነው ኮምፔር እያደረጉ ያሉት ማለት ነው። አቡ ሰላሀዲን በብሉይ ኪዳን ያሉ ሰዎች መጥቀስ ትችላለህ። እንዴት ያለ እንዲህ አንተ አደብ ይዞ ሳሩን የሚግጥ ፍየል፣ አደብ ይዞ ሳሩን የሚግጥ በሬ የማይተርፍበት አጋጣሚ ነበረ። በቃ እረደው፣ ግደለው፣ ውሰደው፣ አቃጥለው ምናምን አይነት የተዘገው ዶሴ የመሰለ መጽሐፍ ቅዱስ ነበር የምናገኘው እና መጽሐፍ ቅዱስ ኮንቴክስት ውስጥ ለመኖር እንኳን የሚያዳግት ሆኖ ታገኘዋለህ መጽሐፍ ቅዱስን። ዳሶል ለኮምፓሪዥን አይመችም ነው ነገሩ። የሚገብርን ግብርን ከሚገበር ሰው ጋር ኮምፔር ማድረግ እንትን ተውባ ላይ 32ኛው አንቀጽ ላይ ይሄ ብርሃን ስለሚለው ያለ ብርሃን ባፎቻቸው እስቲ እቺን ነገር አስረዳን። ማለት በሁለት አይነት ነገሮች ነው ያሰብኳቸው። ይሄ ብርሃን ሲባል ይሄ የጨረቃው ነው ወይንስ ከአላህ የሚመጣውን ቃል ነው ወይ ምንድን ነው እሳቤው? ተው አላስተውሰው መስ አያውን ኢብሮ መክፈት ይችላል። ምንም ይላል يريدون أن يطفئوا نور الله والله متم نوره። እሱ እንትን አይደለም። እሱ የጨረቃ ብርሃን የሻማ ምናምን እንዳይመስልህ። እሱ የአምላክን መንገድ በማከለ መልኩ የተቀመጠ ነጥብ ነው እንጂ ሻማ ምናምን አይደለም። እሱ የአላህን ብርሃን ለማጥፋት ይሞክራሉ ምናምን የሚለው አያ እሱ ሌላ ነው። የጨረቃ ብርሃን ምናምን ሳይሆን ላይክ የእስልምና መንገድ ማስረዳት ፈልጎ ነው አላህ። ያንን ነገር ማጥፋት ይፈልጋሉ፣ ነገር ግን አይቻላቸውም የሚለውን ሀሳብ እያስረዳን ነው። በአፎቻቸው ለማጥፋት ይሞክራሉ ነው የሚለው ከተመለከትኩ፣ ይፈልጋሉ ነው የሚለውና አላህ ደግሞ ከሃዲዎች ቢጠሉም እንኳ ብርሃኑን መምራትን እንጂ ሌላ አይሻም ይላል። እያስረዳ ያለው እዚህ እስላማዊ ስለሆነው ብርሃን እስላማዊ ስለሆነው መንገድ እንጂ ሻማ ኩራዝ ምናምን እያለ አይደለም። ክርስቶስ ላይ ንግባ ጤና ይስጥልኝ። እዚህ ላይ ግባ። እሺ አሁን አላፈቀ ክርስቶስ አላ ለቅድሙ ጥቅስ አስተያየት መስጠት ይቻላል? በየትኛው ረዷቸው ምናምን ይላል ስለተባለው እኛ ኢንተርፕሬት ምን ብለን አወራን? እስቲ ነገርን ቆይ መጀመሪያ ኢንዴክስ አንተ ኔትወርክን አስተካክለው። በቃ በአንድ አይነት ተስፋ ምን ቆርጠው እኔ እና ኢብሮሽን አውጣ ኔትወርክን አስተካክልና ኢንዴክስ ሞዴሬተር አዲስ አካውንት ስለሆነ ለስተ አዲስ አካውንት ለማን ነው ፎንሰስ? እሺ ብላክ ስፒክስ
ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ እንኳን ቅድም ሙስሊም የሚለው ቃል የመጀመሪያ ሙስሊም ረሱል ናቸው ተብሏል ያሉት ቁርአን ላይ ከዛ በፊት እነ ኢብራሂምም ያሉበትን በቀራ 231 እና 232ን ኢምራን 2367 እነዚህ ቢጠቀሱ አስተማሪ ይሆናሉ ብዬ ነው። ሌላ ደግሞ እነ ኑህ ሌሎችም ነቢያቶች ጣዖታትን ራቁ አንድ አላህን ብቻ ተገዙ ብለው ያስተማሩባቸው አንቀጾች ብዙ አሉ እና ሙስሊም በሚለው ቃል ደግሞ ኢብራሂም ያለበትን